የታገል ሰይፉ ስራዎች ዛሬም ከታገል ሰይፉ ረጅም ልቦለድ ዝንቡላና ካሮት የተቀነጨበ አንድ ታሪክ ይዘንላችሁ ቀርበናል። ባለፉት ትረካዎቻችን መንግስት በከፍተኛ የህዝብ ድምጽ በከተማ ነዋሪዎች የተመረጡት እንደራሴ አቶ ውባሌ ምሹዬ ከመሃይምነት እንዲላቀቁ የ2 ዓመት የጊዜ ገደብ ተሰጥቷቸው እንደነበረ ሰምታችኋል። በተሰጣቸው የጊዜ ገደብ ለመማር ፈቃደኛ ያልሆኑት አቶ ውባሌም ካልተማርክ ስልጣንህን ልቀቅ መባሌ በማንነቴ ላይ የተቃጣ ጥቃት ነው ብለው አቃቢ ህግን ተቃውመዋል። እኔ ባደግኩበት ብሔር ባህል መሰረት ጥሬ ካሮት መብላት ያላቆመ ልጅ ትምህርት ቤት አይገባም። እኔ ደግሞ እስከ አዛውንትነት ዕድሜ ድረስ ጥሬ ካሮት ስለምወድ ነው ትምህርት ቤት ያልገባሁት። ባህሌም በማክበሬ መሃይም ተብዬ ልኮነን አይገባም። በግድ ተማር የምትሉኝ ከሆነ ግን ህገ መንግስቱ ያጎናጸፈኝን በራስ ማንነት የመኩራት መብት እየተቃረናችሁ ነው ብለዋል። ለዚህ ባህል እንግዳ የሆነው ችሎትም በጥሬ ካሮት ዙሪያ አለን የሚሉትን ባህል በማስረጃ አስደግፈው እንዲያቀርቡ ቀጠሮ ሰጥቷል። ባለፈው ፕሮግራማችን እንደተከታተላችሁት የክልላቸው ምክትል ፕሬዝዳንት ስለ ጥሬ ካሮቱ ጉዳይ ለመመስከር ፍርድ ቤት ደርሰዋል። በዛሬው ፕሮግራማችን ደግሞ የሰጡትን ምስክርነት እንሰማለን። ዝንቡላና ካሮት ይቀጥላል። ባለስልጣኑ ምስክርነታቸውን የጀመሩት ተወልደው ካልኖሩበት የግርማዊ ጃንሆይ ዘመን ተነስተው ነው። ከዚያ ሩቅ ዘመን ተነስተው ከተጠሩበት ጉዳይ ላይ መቼ ይደርሱ ይሆን እያልኩ በመገረም ማድመጤን ቀጠልኩ። የተፈጠሩበትን ብሔር ስም ከተናገሩ በኋላ የእኛ ብሔር ታላቅ ነው። ይህ ታላቅ ሕዝብ ከንጉሡ ዘመን ጀምሮ ትምህርቱንም ሆነ የትኛውንም አይነት ስልጣኔ ከማንነቱ በላይ አድርጎ አይመለከትም። ባህሌንና ማንነቴን የሚቃረን የትኛውም አይነት እድገትና ስልጣኔ በአፍንጫዬ ይውጣ ነው የሚለው። ለዚህ ነው ንጉሥ ልንገሮት ቀልድ የለም በካሮት ብሎ የዘፈነው። በንጉሡ ጊዜ ከሰው ያልተቆጠርነው በዚሁ የካሮት ጦስ ነው። ልጆቻችን ጥሬ ካሮት መብላታቸውን ሳያቆሙ አናስተምራቸውም በማለታችን መሳቂያ ሆንን። እነኚህ ካሮት በሊታ ደንቆሮች ተባልን። በዚያን ጊዜ እጅግ የተናቅንና የተዋረድን ከመሆናችን የተነሳ ከእኛ ጋር የሚጋባ ቀርቶ እህል የሚበላ የለም። ልክ እንደ አህያ ለጉልበት ሥራ ብቻ ነበር የምንፈለገው። የንጉሡን ሥርዓት የጣለው ወታደራዊ መንግሥት ደግሞ ተረስታችሁ ነበር፣ እኔ አስታወስኳችሁ፣ ተንቃችሁ ነበር፣ እኔ አከበርኳችሁ እያለ መጣብን። አልንቃችሁም አልለቃችሁም ብሎ መጣብንና የንጉሡ ንቀት በምን ጣዕሙ በሚያስብል ጭካኔው ያሰቃየን ጀመር። በየሰፈሩ አይተነው የማናውቀውን ትልልቅ ትምህርት ቤት እየገነባ ካልተማራችሁ አለን። ልጆቻችን ጥሬ ካሮት መብላት ሳያቆሙ ትምህርት አናስጀምራቸውም ያለውን ወላጅ ልቡ ላይ የቆመ በሰደፍ ይመታው፣ በቦክስ ያንገላታው ገባ። የጭካኔው ጭካኔ 5 ዓመት ያልሞላቸውን እንቦቀቅላ ሕፃናት ሳይቀር በግፍ እያነቀ ትምህርት ቤት ውስጥ አጎራቸው። ሃበሉ ሁበሉ እያለ አስጮኻቸው። ማንበብ ሳይችል ዕድሜው የገፋውን ጎልማሳማ ትምህርት ዕድሜ አይወስነውም ስንል እየሰማ ለመማር ፈቃደኛ ያልሆንከው በየግንቡ ላይ የምንለጥፈውን አብዮታዊ መፈክር ላለማንበብ ነው እያለ ያስረዋል፣ ይገርፈዋል። ባህሉን አክብሮ ጥሬ ካሮት መብላቴን ሳላቆም አልማርም ካለው አባወራ መኖሪያ በር ላይ ይሄ የደንቆሮ ቤት ነው የሚል ጽሑፍ ይለጥፍበታል። ባህሌን አክብሬ በታገስኩ ደንቆሮ አልባልም ብሎ ወረቀቱን የቀደደውን አባወራ
ሆዱን በካራ ይቀደዋል፣ ይቀረድደዋል። እንግዲህ እንደ ውባሌ ያሉት የዚያን ጊዜ ወጣቶች እምቢ አልማርም ብለው በደርግ ላይ በማመፅ ጫካ የገቡት በዚያን ጊዜ ነበር። እምቢ አልማርም፣ ጥሬ ካሮት መብላቴን ሳላቆም እምቢ አልማርም አሉ። አቶ ውባሌ ይህን ሁሉ ትርክት አይሰሙም። አንገታቸውን ወደ አንድ ጎን ዘንበል አድርገው ያንኳርፋሉ። ባለሥልጣኑ ከማንኳረፋቸው በላይ ጮክ ብሎ ይናገራል። ውባሌ ጫካ እያለ ወታደራዊውን መንግሥት ያቸነፈው ቡድን ሥልጣን ያዘ። ውባሌ ወታደራዊው መንግሥት መውደቁን ባለመስማቱ ከጫካ ተፈልጎ ወደ ክልላችን በክብር የተመለሰው ከ3 ዓመት ተኩል ፍለጋ በኋላ ነው። አዲሱም መንግሥት የሕዝባችንን የማንነት ጥያቄ በአግባቡ የመለሰ አልነበረም። በወቅቱ እኔ እንደ ወታደራዊው መንግሥት መብታችሁን አልነካም እያለ ብዙ ትምህርት ቤቶችን በክልላችን ሠራ። ይባስ ብሎም ብዙ ኮሌጆችን ገነባ። የክልላችን ሕዝብ ነገሩ አላማረውም። የሚገነባውን የትምህርት ቤትና የኮሌጅ መዓት በጥርጣሬ ይመለከት ጀመር። ያን ጊዜ አዲሱ መንግሥት ሕዝቡን ለማግባባት ሞከረ። ላዩን ሲመለከቱት ዲሞክራሲያዊ መብትም ፌዴራላዊ ሥርዓትም የሚመስል ነገር ተናገረ። እኛ እንደ ወታደራዊው መንግሥት ጥሬ ካሮት መብላት ሳታቆሙ በግድ ትማራላችሁ ብለን አናስገድዳችሁም አለ። ነገር ግን ጥሬ ካሮትን እየበላው ትምህርቴን እቀጥላለሁ ያለ ሰውም የመማር መብቱ ይጠበቅለታል ባይሆነ። አብዛኞቹ የእኛ ብሔር ተወላጆች ባህላቸውን ማክበር መረጡ። ልጄ ጥሬ ካሮት መብላቱን ሳያቆም ትምህርት ቤት አይገባም ብለው ቆረጡ። በክልላችን የሚኖሩ የሌላ ብሔር ተወላጆች ግን ትልቅ ስህተት ፈጸሙ። ጥሬ ካሮት መብላት ያላቆሙ ልጆቻቸውን በየትምህርት ቤቱና በየኮሌጁ ያስገቡ ጀመር። ከዚህ የተነሳ አብዛኞቹ የክልላችን የተማሩ ኃይሎች ከሌላ ብሔር ተወላጆች የተገኙ ሆኑ። ከፍተኛ ደሞዝ የሚያስከፍሉ የሥራ ዘርፎችንም መጤዎቹ ተቆጣጠሩት። ዶክተሩ እነሱ፣ ማናጀሩ እነሱ፣ መምህሩ እነሱ፣ ጋዜጠኛው እነሱ፣ መሐንዲሱ እነሱ ሆኑ። የእኛ ብሔር ተወላጆች በገዛ ክልላቸው ተላላኪና ዘበኛ፣ ኩሊና የጽዳት ሠራተኛ ሆነው ቀሩ። የእኛዎቹ ባህላቸውን በማክበራቸው፣ ሌሎቹ ባህላችንን ቸል በማለታቸው ብቻ ፍትሐዊ ያልሆነ የሀብት ክፍፍል ተፈጠረ። ሕዝባችን የጠረጠረው ነገር ደረሰ። አዲሱ መንግሥት ያመጣው የይስሙላ ፌዴራሊዝም ሕዝቡን አንገሸገሸው። ባህልና ማንነታችንን እናከብራለን ስላልን ብቻ በገዛ ክልላችን ተላላኪና ዘበኛ ሆነን እንዴት እንቀራለን ብሎ ተቆጣ። የክልሉ ምክር ቤት ግን ለዚህ ሕዝባዊ ቁጣ የዝሆን ጆሮ ይስጠኝ አለ። የገዛ ሕዝቡ በገዛ ክልሉ በሌላ ብሔር ተወላጆች መገዛቱ አልቆጨውም፣ አላንገበገበውም። ምክንያቱም ሁሉም የክልል ምክር ቤቱ ቁልፍ አመራሮች ባህላቸውን አዋርደውና ማንነታቸውን ክደው ጥሬ ካሮት ከማቆማቸው በፊት ትምህርት ቤት የገቡ ምሁር ተብዬ ባንዳዎች ነበሩ። አዲሱ መንግሥት እነዚህን ባንዳዎች በክልል ምክር ቤት ላይ ሲሾም ለብሔሩ ተወላጆች የማንነት ጥያቄ ያለውን ንቀት በተግባር አሳይቷል። ነገር ግን ይህ የባንዳ ስብስብ አዲሱን መንግሥት ከውድቀት አላዳነውም። በክልላችን በሚኖሩ የሌላ ብሔር ተወላጆች ላይ ወጣቶቻችን የሚፈጽሙት ጥቃት ወደ ለየለት ሕዝባዊ ዓመፅ ተሸጋገረ። ይህም ዓመፅ መላው አገሪቱን አዳርሶ የአዲሱን መንግሥት መጨረሻ አፋጠነው። ከዚያን ጊዜ ጀምሮ ሕዝባችን የእውነተኛ ለውጥ ተቋዳሽ ሆነ። በለውጡ ማግስትም የክልላችን ሕዝብ የራሱን ሕገ መንግሥት ራሱ ማርቀቅ ቻለ። የተሻሻለው ሕገ መንግሥትም ማንኛውም በክልላችን የሚኖር የሌላ ብሔር ተወላጅ ልጁ ጥሬ ካሮት መብላቱን ከማቆሙ በፊት ትምህርት እንዳያስጀምረው በጥብቅ ይደነግጋል። በተጨማሪም
ሕዝቡ የሌላ ብሔር ተወላጆች የተቆጣጠሯቸውን ተቋማትና የክልሉን አንጡራ ሀብቶች የራሱ አደረገ። ለለውጡ ምስጋና ይግባውና በትምህርት ቤቶቻችን ውስጥ ተቀራራቢ ዕድሜ ያላቸው ተማሪዎች ማየት ቀርቷል። ለምሳሌ አንደኛ ክፍላችን ዕድሜያቸው ከ5 እስከ 75 ዓመት በሚጠጉ ተማሪዎች የተሞላ ነው። በቅርቡም የፌዴሬሽን ምክር ቤት አባላት ክልላችንን ጎብኝተዋል። አንደኛ ክፍል ውስጥ የ75 ዓመት አዛውንት ከልጆቻቸውና ከልጅ ልጆቻቸው ጋር ሲማሩ በማየታቸው ተገርመው ትምህርት ቤቶቻችሁ የብዝሃ ዕድሜ ማሳያዎች ናቸው ብለውናል። በ10 ዓመቱ መሪ ዕቅዳችን እንዳስቀመጥነው በክልላችን ካሉት የቱሪስት መዳረሻዎች አንዱና ዋናው ትምህርት ቤቶቻችን ይሆናሉ። ወደፊት የክልሉ ሰላም በአስተማማኝ ደረጃ ሲረጋገጥ ፈረንጆች ሳይቀሩ በትምህርት ቤቶቻችን ውስጥ ያለውን የዕድሜ ስብጥር ለማየት ከመላው ዓለም ወደ ክልላችን መጉረፋቸው አይቀርም። ይመጡናም በአንድ ክፍል ውስጥ ከ5 እስከ 75 ዓመት ዕድሜ ያላቸው ተማሪዎች ሲመለከቱ ይጠይቁናል። ይሄ እንዴት ሊሆን ቻለ ይሉናል። እኛም ይህ ብዝሃ ዕድሜ የተፈጠረው በባህላችን መሠረት ሰው ሁሉ ትምህርት የሚጀምረው ጥሬ ካሮት መብላት ሲያቆም እንደሆነ እናስረዳቸዋለን። እንደምታውቁት የሰው አፈጣጠር ይለያያል። አንዳንዱ በ5 ዓመቱ ጥሬ ካሮት መብላት ያቆማል። ሌላው በ20 ዓመቱ፣ ሌላው በ40 ዓመቱ፣ ሌላው በ60 ዓመቱ፣ ሌላው በ75 ዓመቱ ጥሬ ካሮት መመገብ ይተዋል። በተማሪዎቻችን መሃል ይህን ያክል የሰፋ የዕድሜ ልዩነት የተፈጠረው ባህላችን የሰዎችን ተፈጥሯዊ ልዩነት ስለሚያከብር መሆኑን እናስረዳቸዋለን። በቢቢሲ፣ በሲኤንኤን፣ በአልጃዚራ ላይ እየቀረቡ የክልላችንን መንግሥት ያሞግሳሉ። በየትኛውም የዓለማችን ክፍል ሕፃናቶች፣ ጎረምሶችና ጎልማስቶች ከአዛውንቶች ጋር በአንድነት ሲማሩ አይተው እንደማያውቁ በአድናቆት ይናገራሉ። ይህ ለእኛ ትልቅ ክብር ነው። የሥርዓተ ትምህርት ባህላችን በከተማ ነዋሪዎች የቱንም ያህል ቢናቅና ቢጠላም ስልጡኖቹ ፈረንጆች ግን ይደመሙበታል። ዕድሜ ለክልላችን መንግሥት። ካለፈው ባንዳ ምክር ቤት በተሻለ ሁናቴ ሁሉም የብሔሩ ተወላጆች ሳይሳቀቁ ባህላቸውን እንዲያከብሩና በማንነታቸው እንዲኮሩ ብዙ ርቀት ሄደናል። ይህም ቁርጠኝነታችን ሕዝባችን ለውጡ ያጎናጽፈውን ሕገ መንግሥታዊ ነፃነት እንዲያጣጥም የማይተካ ሚና ነበረው። የክልሉ ትምህርት ቢሮም ብዙ ለፍቷል። በተለይም በየትምህርት ቤቶቹ በራፍ በብዙ ሚሊዮን ብር ባስገነባናቸው ቢልቦርዶች በኩል ያስተላለፈው መልእክት በብሔራችን ተወላጆች ላይ ትልቅ መነቃቃት የፈጠረ ነበር አሉና ከበስተጀርባቸው ወደ ተቀመጠው አጃቢያቸው ዘወር አሉ። አጃቢያቸው ከጭኑ ላይ ካጋደማት ክላሽ ስር ያስቀመጠውን ትልቅ ፖስታ አንስቶ ለባለሥልጣኑ ሰጣቸው። ባለሥልጣኑም ፖስታይቱን ከፍተው አንድ ትልቅ ፎቶግራፍ አወጡ። ለምሳሌ ይሄ የአንድ ትምህርት ቤት ፎቶግራፍ ነው። በትምህርት ቤቱ በር ላይ ትልቅ ቢልቦርድ ይታያል። በቢልቦርዱ ላይ የተጻፈውን አነብላችኋለሁ። ዜጎች ጥሬ ካሮት መብላት ካቆሙበት ጊዜ ጀምሮ ትምህርት ቤት መግባት አለባቸው ይላል። ፎቶግራፉን ለዳኛው ለማቀበል ሲሞክሩ በሩ ላይ በተጠንቀቅ የቆመው ፖሊስ ከእጃቸው ላይ ተቀብሎ ለዳኛው ሰጠ። ዳኛው ፎቶውን በትኩረትና በመደነቅ ሲመለከቱ ቆዩና ግሩም ነው አሉ። ክልሎ እንዲህ ያለ ብርቅዬ የካሮት ባህል እንዳላት እስካሁን ያላወቅነው ለምን ይሆን? ይህ እንኳ የሚዲያዎቻችን ድክመት ነው። ጋዜጠኞቻችን የክልላችን ወጣቶች ውጡልን ስላሏቸው የሌላ ብሔር ተወላጆች አዘውትረው ይዘግባሉ። ይህን ያክል ሕዝብ ተፈናቀለ ይላሉ። ይህን ያክል ሰው ተገደለ ይላሉ። ወጣቶቻችን ውጡልን ብለው በቁጣ የገነፈሉበት ምክንያት ግን የዜና ሽፋን አግኝቶ አያውቅም። በመሠረቱ የእኛ ሕዝብ መጤ ጠል አይደለም።
በክልላችን የሚኖሩ የሌላ ብሔር ተወላጆች ባህላችንን ወደውና ከማንነታችን ተዋህደው እስከኖሩ ድረስ ከክልላችን ውጡልን የሚላቸው የለም። ምክንያቱም የኛ ሕዝብ ሁሉን አፍቅሮ ይቀበላል፣ አክብሮ ያበላል። ሲወዱት አቃፊ፣ ሲያናድዱት አጥፊ ነው። በተለይም ደግሞ ሲንቁት አይወድም። ቀፎው እንደተነካ ንብ ሆ ብሎ ይነሳል። ሁሌም በዚህ ልክ የሚያስቆጣው ደግሞ ይኸው የካሮት ጉዳይ ነው። እስኪ ያስቡት፣ የእኛ ልጆች ካሮት መውደዳቸውን እስኪያቆሙልን ታግሰን እንጠብቃለን። ጎረቤቶቻችን ግን 4 ዓመት ሞላቸው ብለው ልጆቻቸውን ከነ ካሮታቸው ወደ ትምህርት ቤት ይልካሉ። ይህ አይነቱ አሳዛኝ ሁናቴ በክልላችን ፍትሐዊ ዕውቀትና የሀብት ክፍፍል እንዳይኖር ሲያደርግ ኖሯል። ለውጡ ከመጣ ወዲህ ግን የእኛን ባህል እየናቁ የእኛ ምድር ላይ መኖር የማይታሰብ ሆነ። የእኛን ሕዝብና የእኛን ባህል ንቆ የክልላችንን እንጀራ ለመብላት የሚፈልጉትን መጤ ወንድሞቻችንን ከእንግዲህ አንታገሳቸውም። ይህን አቋማችንን ግልጽ ለማድረግም በክልላችን ከሚኖሩ የሌላ ብሔር ተወላጆች ጋር ሰፊ የግንዛቤ ማስጨበጫ ውይይቶችን አካሂደናል። ከውይይቶቹ ባሻገርም ጥሬ ካሮት መብላት ሳያቆሙ ልጆቻቸውን ትምህርት ቤት በሚልኩ ወላጆች ላይ ጥብቅ እርምጃዎችን በመውሰድ ላይ ነን። ነገር ግን ይሄ በቂ አይደለም። እንደ ውባሌ ከክልላችን ውጭ የሚኖሩ የብሔራችን ተወላጆች ማንነታቸውንና ባህላቸውን ባከበረ ሥርዓተ ትምህርት መስተናገድ እስካልቻሉ ድረስ የተጀመረው የለውጥ ጉዞ ግቡን ሊመታ አይችልም። በተለይ በከተሞች አካባቢ ከፍተኛ የሆነ እኛን ጠል ኃይል መኖሩ ያሳስበናል። የውባሌ ምሹዬ መከሰስም የሚያረጋግጥልን ይሄንኑ ነው። በዚህ አጋጣሚ በዚህ ከተማና በሌሎች የሀገራችን ክልሎች ተበታትነው የሚኖሩ የብሔራችን ተወላጆችን አይዟችሁ፣ ትግሉ መራራ ቢሆንም ድሉ ግን የኛ ነው የሚል መልእክት ማስተላለፍ እወዳለሁ። አመሰግናለሁ ብለው ምስክርነታቸውን ጨረሱ። አጃቢያቸውን አስከትለው ከችሎቱ እስኪወጡ ዳኛው ከግዙፉ ወንበራቸው ብድግ አሉ። የሁለተኛው ፍትሐ ብሔር ችሎት እድምተኛም ዳኛውን ተከትሎ ከተቀመጠበት ተነሳ። ዳኛው በመውጣት ላይ ያሉትን ባለሥልጣን በአድናቆት እየተመለከቱ ይህን አስደናቂ የካሮት ባህል ዩኔስኮ በማይዳሰስ ቅርስ ደረጃ ሊመዘግበው እንደሚገባ ሲናገሩ ሰማሁ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ